ውይ እኔ ሆስፒታል ልግባ። እንደው ለዩቲዩብ ገንዘብማ እኔ ሆስፒታል ልግባለት። እኔ ሆስፒታል ልግባ። አላስከፋም። እሺ እሺ። ኧረ ማዳም ተኝታለች እንጂ በደንብ ነበረ የምስቀው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ። ያኔ ቪዲዮ ታያላችሁ ግን ምንድን ነው ሰብስክራይብ አታደርጉም፣ ላይክ አታደርጉም። ሰብስክራይብ አድርጉ፣ ላይክ አድርጉ። እንግዲህ ያው ትላንትናም ነግሬያቸው ነበርና ዛሬ አብርሽ የቀረውን በራሱ ቻናል ፖስቶታል። ታሟል፣ ሆስፒታል ገብቷል። ሄርሜላ ደግሞ በጣም ተጨናንቃለች፣ ጓደኞቹም ተጨናንቋል። እንደውም ምን ይሻለና አረጋጉት፣ ተረጋግቶ ያውራ፣ በተራሱ አውሩት፣ እንደዛ አትብሉት፣ አታስጨንቁት። አቦዬት አብርሽ ሞቀው እኮ ሞቀው። አራስ ገንዘብ ሲኖራችሁ ወዳጃችሁ ብዙ ነው የሚባለው እውነት እኮ ነው። በቃ አንከባከቡት፣ ያኔ ይቅርታ እየጠየቁት ምናምን ነገር እኔ ነኝ ያጠፋሁት ይላሉ ሁሉም ማለት ነው። ማን ነው ጥፋተኛው? ማን ነው ሆስፒታል እንዲገባ ያደረገው? ዩቲዩብ ገንዘብ ነው ወይስ እውነት እናንተ በድላችሁት ባደረጋችሁት ነገር ነው ወይ ባቀረበችው የፍቅር ጥያቄ ነው? ቤተኛው ነው ሆስፒታል የገባው? ያሳዝናል። ዘንድሮ እንኳን ያሳዝናል። እኔ ማዝኛለሁ። እንደው አልቅሽ እንደው አብርሽ እኮ የዋህ ነው ሀቂቃ ማለት ነው። የዋህነቱን አይታችሁ እየተጫወታችሁበት ነው። ተው አንዳንዴ እንኳን ተው፣ እንደዛ አታድርጉ፣ ጥሩ አይደለም። እንደው የዋህ እኮ ሁሉ ሊወደው ሁሉ ሊንከባከበው የሚናገረውን ነገር በቃ የሆነ ሊናገሩትም አማርኛው ራሱ ጠፋብኝ ዛሬ። ልንናገረው ራሱ እንሳሳለን። ብግንትን ካለ ካኮረፈ ምናምን እንላለን። የዋህ ያው በትንሽ ነገር ስለሚያለቅስ ማለት ነው። አብርሽንም እንደዛው ለምን አትንከባከቡትም? ሁሌ በቃ እያስለቀሳችሁ ሁሉ ቡቡቡቡቡቡ። አንድ ልጅ አለ በሱ ቪዲዮ የሚሰራት ቲክቶክ ላይ ማለት ነው። ወላሂ ሀቂቃ በጣም ነው የሚያስቀኝና ፈታ ያደርገኛል። ምክንያቱም እና አብርሽ የሚሰሩት ነገር ስለምጠላው ማለት ነው። ውሸት ስለሆነ አልለግፋቸውም እና እንደዛ ስለሆነ የሆነ ልጅ በቃ ልክ እንደሱ ሆኖ ቁጭ አነጋገሩ፣ ስታይሉ ምናምን ነገር በጣም ይመቸኛል እና ሁሌ የምከታተለዋለሁ። ጀስት ልክ እንደሱ ይናገራል እና ባለፈው እንደውም እንትን ምንድን ነው ማነው ስሙ አጃ የሩታን አጃ ሲጠጣ ከዛ ልጁ መች ነው ምግብ የሚበላው ምናምን ሲል እሱም ልጁ ደግሞ መች ምግብ ሊበላ ስጠዋን ገና አጃ እየጠጣህ ገና መች ታስጠጣዋለህ ወተቱን ምናምን መች ትሰጠዋለህ ብሎታል። እና በጣም ነው የሳቁት። ለማንኛውም ያው ብዙዎቻችሁ የማዳም ቅመሞች ኮሜንታቸውን እያየውኝ ነበርና እኔ እናንተ እኮ ነው ግርም ነው የምትሉኝ፣ ግን መች ነው የምትነቁት? ሀቂቃ ማለት ነው መች ነው ውሸት መሆኑን የዩቲዩብ ቪዲዮ ሲሰራ ውሸት መሆኑን የምታውቁት መቼ ነው? እኛ ትክክለኛ ነገር ይዘናላችሁ ስንመጣ አከሌ እኮ ውሸት ነው የሚሰራው፣ ፕራንክ ነው የሚሰራው፣ ዩቲዩብ ስለሆነ ለገንዘብ ነው የሚሰራው ምናምን ስንለው እናንተ ምቀኛ፣ እናንተ እንደዚህ፣ አንቺ ምቀኛ፣ አንተ ምቀኛ ስለሆናላችሁ ማለት ነው። እኛ እንቀና። እኛ በእንደዚህ አይነት ነገር የማዳም ቅመሞች እኮ ነን። ቢያንስ እንኳን በወር 50-60 ሺህ የምንቀበል ሰዎች ማለት ነው። አንቀናም። ምክንያቱም በላባችሁ ለፍታችሁ ላባችሁን ጠብ አድርጋችሁ ያመጣችሁት ገንዘብ በጣም ነው የሚጣፍጠው ሀቂቃ ማለት ነው። የሚሰራ ሰው ያውቀዋል። በነገራችን ላይ ስራ የሚሰራ ሰው ነው የሚያውቀውና እኛ በራሳችን በምንሰራው እንደውም ከእንደዚህ አይነቶቹ እኛ በሰራናት እንኳን ባለችን ኩላሊት ታማሚ የሆኑት የታገቱት፣ የታመሙት፣ የሞቱት አገር እያስገባን በብዙ ነገሮች የምንሳተፍ ጀግና የአረብ ሀገር እህቶች ነን እና ሀቂቃ የአረብ ሀገር ሴት ክብር ይገባታል። ከምንም በላይ ስንት ነገር ችላ ቤት አየር የሚባል ነገር ሳታይ ምን ሳትል ብዙ ነገሮችን ታሳልፋለች። የማዳም ቅመም ከሷ ማንም ይደርስ የለም። በነገራችን ላይ አንዳንድ ሰዎች ቁጭ ብለው ገንዘብ ካገኙ በኋላ ገንዘቡ እንዴት እንደመጣ ራሱ
ማያውቁት የማዳም ቅመሞችን ይንቃሉ። የማዳም ቅመም ማለት ብሰራ ራሱ ስንት አይነት ሙያ ምግብ ሙያ ተምራ ሰውን ከሰው ጋር ስትኖሩ አናሮር እንዴት መኖር እንዳለባችሁ ስንት ነገር ትምህርት ቤት ያልተማርነውን ሰው ቤት ተምረነዋል። ወደፊት ትዳር ውስጥ ስትገባ ምንም ይከብዳት ነገር የለም። የሰውን ትዳር 3 ዓመት 4 ዓመት 5 ዓመት 7 ዓመት ኑረዋለች እና ምንም አይመስላትም እና ትኑረዋለች። የራሷን ህይወት ደግሞ የበለጠ አጣጥማ ትናንትና እኮ ማዳም ቤት ሆኜ እንደዚህ ያደርጉኝ ነበረ። እኔ እኮ ቤቴ ነው እንደፈለግኩኝ መተኛት እንደፈለግኩኝ መነሳት። ግን አናፈቃችሁም እንደዛ? በፈለጋቸው ሰዓት መተኛት በፈለጋቸው ሰዓት መነሳ ማለት ነው። እና ቤቷን ትኖራለች። ከሰው ቀርቶ ለራሷ ቀርቶ ለሰው መኖር ትችላለች። እና የክብር ለማዳም ቅመም። ያው እኛ ብትዋሹንም አንዳንዶቹ ወይ ሳህን ሊያጥቡባችሁ ነው ቪዲዮአችሁን የሚያይላችሁ። አንዳንዶቹ ደግሞ ያው የኔ ብጤ ሞኞች አሉ ያመጡላቸውን ነገር የሚቀበሉ። ከነሱ ደግሞ ያልሆኑ ምርጥ የማዳም ቅመሞች ብልጥ የማዳም ቅመሞች አሉና እነሱን ደግሞ ሳላደንቃቸው አላልፍም። መዋል ያለባቸውን ቦታ ማየት ያለባቸውን ነገር እያዩ ለይተው በቃ መደገፍ ያለባቸውን የሚደግፉ አሉ ብዙዎች ማለት ነው። እና ለማንኛውም ሁሌ አንድ አይነት ስራ ደግሞ በጣም ይደብራል። እኔ ሀቂቃ ዩቲዩብ ብዙ ጊዜ አልመጣም ብዙም አልሰራም። ከኔ የነበሩት እስከ 100,000 ገብተዋል ማለት ነው። ግን ብዙም አልጨነቅለትም ብዙም ለመስራቱም እንትንም የለኝም ማለት ነው። ምክንያቱም እዚህ ጋር እያለው የሰው ቤት ነው ያለሁት። የሰውን ደግሞ ገንዘብ እየተቀበልኩኝ የሆነ ነገር ባጎድልባቸው ቢቆጡ ለምን ተቆጡ ብዬ ስለሚከፋኝ ያንን ነገር አስተካኪ ባለችኝ ሰዓት ደግሞ ራሴን ጠብቄ መኖር ነው የምፈልገው እንጂ ለዩቲዩብ ብዙ አልጨናነቅለትም። አንዳንዴ ያው ዘው ብዬ እመጣለሁ በዛ ሰዓት ደግሞ እሰራለሁ ማለት ነው። ለማንኛውም ደግሞ እናንተ አበረታቱኝ፣ አይከፈልበትም። ታበረታቱኝ ደግሞ ደስ ይለኛል። ያኔ ትርፍ ገንዘብ ቢመጣልኝም ይጠቅመኛል እንጂ አይጎዳኝም። የሰው ልጅ በትክክለኛው መንገድ ማንኛውም ነገር ሲያገኝ ይደሰታል እንጂ አይከፋም። እናንተ ብታበረታቱኝ ለማዳም ቅመሞች የማዳም ቅመም ለማዳም ቅመም የምትሆን ነገር ከሆነ አበረታቱኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ ቻናሌን እዩልኝ። እናንተ ካያችሁ ደግሞ ዩቲዩብ ሼር አድርገዋል ብዙ ሰዎች ዘንድ እንዲደርስ ይረዳዋል ማለት ነው። ስለዚህ እናንተ ባላችሁ በማይከፈልበት የትም ሄዳችሁ የምታዩት ነገር ነው። እኔንም በዛው ጠቅ ብታደርጉኝ አይከፋኝም ማለት ነው። እኔ በተለይ በነገራችን ላይ ከገንዘብ በላይ ሰብስክራይብ በጣም ነው የምወደው። ቪው እንዲኖረው በጣም ነው የምፈልገው እና የምፈልጋቸው ነገሮች አላገኛቸውም። ሰብስክራይብ አሁን ስንት ዓመት ሆኗል? ዩቲዩብ ከከፈትኩኝ 4 ዓመት አልፎታል። ያው እዚሁ ነው ይቀንሳል፣ ይጨምራል፣ ይቀንሳል። እንደዛ እያረኩኝ ነው ምቀጥለውና ለማንኛውም በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ይሄን ያክል ከተፈለፍኩኝ ይበቃኛል እና በአዲስ ነገር እስከምመጣ እናንተም ደህና ሁኑልኝ። የማዳም ቅመሞች ባላችሁበት አላህ ይጠብቃችሁ። አንድነታችን ያው ትናንትና አይታችሁ ከሆነ የተመለስኩኝ የሆነች ልጅ ዱባይ ላይ ማዳሞቿ እያሰቃዩት ሊገሉኝ ነው እየደበደቡኝ ነው ምናምን ብላ ሽንት ቤት ገብታ እየጮኸች አይታችኋል። ቲክቶክ ላይ ያላያችሁ ከፈለጋችሁ አምጥቼ ፖስተዋለሁኝ እና በዛን ሰዓት እስከ 11,000 ሰው ነበረ። ብዙ ሰው ተጨንቆ ነበር። ብዙ ሰው እያለቀሰ ነበር እና ሙኒት ራሱ እያለቀሱ ነበር። እና አንድነታችን እንደዚህ ደስ ይላል። እና በተለይ ስደት ላይ ሆነን እርስ በራሳችን እንደዚህ ስንደጋገፍ የመጣብንን ነገር እኛው በራሳችን ሀገር ያሉት ሀገራቸው ነው ቢሞቱም ይቀብራቸዋል። ሀቂቀተን ማለት ነው። ከምንም በላይ ደግሞ ስደት ያለን ድጋፍ ያስፈልገናል። አንድ መሆን ያስፈልገናል። አንድ ሆነን እንደ ትላንትናውም የሆነ ችግር ሲመጣብን ሆይ ብለን እንደ ፊሊፒኖች እንደ የሌላ ሀገር ዜጎች ሀቂቃ አስተማሪ ይሁን ዶክተር ይሁን ምን ይሁን
ልክ ቤታቸው ድረስ ነው የሚሄዱት። አንድ የማዳም ቅመም የሆነ ነገር ሆንኩኝ ካለች ማለት ነው። እና እኛም ይልመድብን፣ እንደዚሁ እንተባበር፣ አንድ እንሆን እላችኋለሁኝ። የትላንትናው በጣም ያስደስት ነበር። እና ሙኒት አላህ ይስጣቸው። ያው ልጅቷን ከማዳም ቤት አውጥታ አስከንስላ አሁን በራሷ እንትን ብላ ስራ ታስገባልታለች ማለት ነው። ለማንኛውም በጣም ደስ ይል ነበረ ለማለት ያክል ነው። አንድነታችን እንደዚሁ ይጠቅመናል እንጂ አይጎዳንም። ሰላም አለይኩም ወራህመቱላሂ ወበረካቱ።